እንግዲህ የሳይበር ጥቃት በአለም ላይ ያለ እኛም የምንጋራው ዓለም ላይ የደረሰ ማንኛውም የሳይበር ጥቃት እኛም የምናመልጠው አይደለም። ቅድም ስገልጻቸው የነበሩ የመከላከል ስራዎችን የምንሰራ ያቅም ግንባታ ስራዎችን የንቃተ ህሊና ስራዎችን የምናደርግ ቢሆንም አልፎ መምጣቱ ግን እንደ ዓለም የምንጋፈጠው ነገር ነው። ነገር ግን በኢንፎርሜሽን መረብ ደህንነት አስተዳደር አሁናዊ ቁመናችንን ስናይ እንደ ሀገር ያለንበትን ለማንሳት ያክል በተለይ በዓለም አቀፍ ደረጃ የሳይበር ሴኩሪቲ ማቹሪቲ ኢንዴክስ ይሰራል በየአመቱ። በዚህ ሂደት ካለፉት 17 አመት ወዲህ የሳይበር ሴኩሪቲ ማቹሪቲ ኢንዴክሳችንን ስናይ የተሻለበት አመት ላይ ነው ያለነው። ይሄ የሆነበት ሪዝን ስናይ የምንለካባቸው ስፔክትረሞች አሉ። ከዚህ ውስጥ አንደኛው የህግ ማዕቀፍ ምን ያህል እንደ ሀገር ምን ያህል የህግ ማዕቀፎች አውጥተዋል። ይሄ ከኮምፒውተር ክራይም አዋጅ የፐርሰናል ዳታ ፕሮቴክሽን የምንለው በተለይ ከመረጃ ጥበቃ ሌሎች ተያያዥ የሳይበር ደህንነትና የቴክኖሎጂ ፖሊሲዎችን አዋጆችን የማውጣትና የመጠቀም ደረጃችንን ስናይ የተሻለ ራንክ ነው ያለን። በሁለተኛነት የሚታየው የመከላከል በየተቋማቱ ያለ የሳይበር ኢመርጀንሲ ቅድም ሳነሳ የነበረው የሴኩሪቲ ኦፕሬሽን ማዕከል አለ ወይ በመሰረተ ልማት ደረጃ ጥበቃ የሚያደርግ የሚለውን ስናይም የተሻለ በየተቋማቱ የዲጂታል ትራንስፎርሜሽኑ ይዞልን የመጣው ግብአት ስላለ ጥሩ የሚባል ይሄ እንግዲህ በአለምም በአፍሪካም ደረጃ ነው እየተለካን የምንሄደው። እንደ ሀገር ለመጀመሪያ ጊዜ ከነበርንበት አነስተኛ ውጤት ወደ 75 በላይ አምጥተናል። ይሄ ከመቶው ነው። 5 ደረጃዎች ነው ያሉት። ምንም የሌለበት ደረጃ አለ። ሁለተኛ ደረጃ የምንላቸው ደግሞ ጅማሮ ያሳዩ የህግ ማዕቀፍ ይኖራቸዋል ግን መሰረተ ልማቱ የሌላቸው የጥበቃ ማዕከል የሌላቸው የካፓሲቲ እንደ አንድ የሚለካበት አለ። በዋናነት ደግሞ ዓለም አቀፍ ትብብር ይለካል። ቅድም ሰርት ቱ ሰርት ሪሌሽንሺፕ ስንለው የነበረውኛ ብሪክስ ራሱ ይዞልን የመጣው ድል የብሪክስ ሜምበር ሀገራት ጋር የሰርት ቱ ሰርት ሪሌሽንሺፕ ፈርመናል። ይሄ አንደኛው ትብብርና ቅንጅት ነው። ከግል ተቋማት ጋር ያለን አብሮ የመስራት መስተጋብርም ይለካል። እነዚህ ሁሉ ነገሮች ሆነው አሁን ኤስታብሊሽድ ስቴት የምንለው ሶስተኛ ደረጃው ላይ ነው ያለነው ማለት ነው። እኛ ዜን በቀጣይ ዌል የቀሩልን ቅድም ሳነሳቸው የነበሩ የቁልፍ ተቋማት ጥበቃ አዋጅ እና ሌሎች የቻይልድ ፖርኖግራፊና የሴፍ ወይም ሳይበር ሃይጂን እንለዋለን እነሱ ጋር ተያይዞ የሚቀሩንን ፖሊሲዎች ስናጸድቅና ወደ ተግባር ስናወጣ ደግሞ የተሻለ ደረጃችን ከፍ የሚልበትና ማቹርድ የምንለው ስቴጅ ላይ የምንደርስበት ይሆናል። ይሄ በቅርቡ በቀጣይ አመታት አቺቭ እንደምናደርገው እርግጠኛ ሆኜ መናገር እችላለሁ። በመከላከልና ጥቃትን በመመከት ረገድ ግን ሁሌ እንደምናቀው በየጊዜው መግለጫ እንሰጣለን። የሳይበር ኢመርጀንሲና ሪስፖንስ ማዕከላችን እንደ ሀገር የተቃጡብንን ጥቃቶች የምንለካበት ስርዓት አለ። ይሄ የሴኩሪቲ ኢንሲደንትና ኢቨንት ሞኒተሪንግ የምንለው ኦርኬስትሬሽኑን የምናይበት ፖስቸራችን የቱ ጋር ነው የሚለውን የምናይበት ነው። በዚህ ሂደት ውስጥ እንግዲህ በአብዛኛው በእኛ ሲቃጡ የነበሩ ያለፈው 6 ወርን እንኳን ብናይ ቁልፍ መሰረተ ልማቶቻችን የኢትዮ ቴሌኮምን ጨምሮ ፋይናንስ ማዕከሎች ከፍተኛ የሚባል የጥቃት ሙከራዎች ይደረጉባቸዋል። ይሄ ብዙ መልከታ ሊኖረው ይችላል። አንደኛ የጂኦፖለቲካል ሁኔታውን እንደ ምክንያት ማንሳት ይቻላል። ብዙ ጠላቶች አሉን ከውስጥም ከውጭም። እነሱ የሚሞክሯቸው ጥቃቶች ይኖራሉ። ያ ማለት ግን ሁሉም ጥቃት አክቲቭሊ ሰክሰስፉል ሆኖ ይገባል ማለት አይደለም። 24/7 ኦፕሬሽን የሚሰራ ቲም አለን። ትሪቶቹን እያየ አናሊሲስ እየሰራ እነሱን ብሎክ የማድረግ የመከላከል ስራ የሚሰራለን ማለት ነው። በዚህ ሂደት ካለፉት አመታት በተሻለ በተለይ የዌብሳይት ጥቃት ሁሌ እንላለን የድህረ ገጽ ጥቃት ተከናውኗል በሚኒስትር መስሪያ ቤቶች ቁልፍ ተቋማት እንላለን። እሱን በዚህ አመት በተሻለ ሁኔታ የተሻለ መከላከል ያደረግንበት ነው። ነገር ግን እነዚህ የሚቆሙ አይደሉም። የሰው ኃይል ንቃተ ህሊናውን አዌርነሱን በተለይ አሁን የጀመርነው የ5 ሚሊዮን ኮደርስ ኢኒሺየቲቭ ተግባራዊ ሲሆን የታለንት አቅማችንን እያሰፋን ሲሄድ ሰው ወጣቱም ጭምር በጉዳዩ ላይ ተሳታፊ የሆነ ሀገሩን የሚጠብቅ አምባሳደር እንዲሆን ነው የምንፈልገው። በዚህ ሂደት የኢንፎርሜሽን መረብ ደህንነት አስተዳደር ከሁሉም ጋር ለመስራት ዝግጁ መሆኑን ማንሳት እወዳለሁ። ነገር ግን የሳይበር ደህንነት አሁንም የጋራ ኃላፊነት ነው። በኢንፎርሜሽን መረብ ደህንነት ብቻ የሚጠበቅ ነው ብለን አናምንም። ሁሉም ማህበረሰብ የሚያጋራውን ሶሻል ሚዲያ ላይ የሚጽፈውን ጨምሮ ኃላፊነት በተሞላበት መልኩ የማድረግ መረጃን አላግባቡ ያለ መስጠት በተለይ ፋይናንስ ማጭበርበር ጋር ትልቅ ስራ ከፋይናንስ ደህንነት ማዕከል ጋር እንሰራለን። አብዛኛው ማህበረሰብ
ሶሻል ኢንጂነሪንግ ይሰራበታል የማጭበርበር ነገሮች ይከናወናሉ እነሱን የመመከት ማህበረሰቡ እንዲያውቅ የማድረግ ስራ ላይ በስፋት እንሰራለን ስለዚህ በሳይበር ጥቃት በመከላከል ረገድ በዚህ አመት የተሻለ አቅም የነበረን ከ98% በላይ የመጡ ጥቃቶችን ሙሉ በሙሉ መመለስ ችለናል